ትራምፕና ኤርዶዋን ተወያዩ። ሰላም ውድ ተመልካቾቻችን እንደምን አላችሁ? እንደተለምዶ አጀብ የሚያሰኝ መረጃም ተሰምቷል። ነገሩ ምንድን ነው? የቱርክ ፕሬዝዳንት ረጂብ ጣይብ ኤርዶዋን እና የአሜሪካው አቻቸው ዶናልድ ትራምፕ በቀጠናዊ ጉዳዮች በኢራን የተኩስ አቁም ስምምነት ዙሪያ በስልክ ተወያዩ። ውይይቱ በዋናነት ትኩረቱ ያደረገው በኢራንና በአሜሪካ መካከል በተደረገው የተኩስ አቁም ስምምነት ላይ ነው። ፕሬዝዳንት ኤርዶዋን ከ40 ቀናት ውጥረት በኋላ የተገኘው የሁለቱ ሳምንታት የተኩስ አቁም ስምምነት ወደ ዘላቂ ሰላም ለማሸጋገር ወሳኝ ዕድል መሆኑን ገልጿል። ቱርክ ከወዳጅነት ሀገራት ጋር በመሆን ለቀጣይ ሰላም ስምምነቶች የምታደርገውን ድጋፍ እንደምትቀጥል ያረጋግጡት ኤርዶዋን ይህንን ሂደት ሊያደናቅፍ ከሚችል ማናቸው ድርጊት መቆጠብ እንደሚገባ አሳስበዋል። ፕሬዝዳንት ኤርዶዋን ቱርክ ለሰላም ጥረቱ የምታደርገውን ድጋፍ እንደምትቀጥል ካረጋግጡ በኋላ እንደ ፓኪስታን ካሉ ወዳጅና ወንድም ሀገራት ጋር በመሆን ዲፕሎማሲያዊ ጥረቶች ለማጠናከር ቃል እገባለሁ ብለው 3 የጤና ባለሙያዎች በጥይት ተገድለዋል። ዶክተር ቴዎድሮስ አዳኖም የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም በአማራ ክልል ሰሜን ጎጃም ዞን 3 ጤና ባለሙያዎች ተገድለዋል አሉ። ዶክተር ቴዎድሮስ አዳኖም በአማራ ክልል ሰሜን ጎጃም ዞን ሰሜን ሜጫ ወረዳ መጋቢት 4 ቀን 2018 ዓ.ም በ3 የጤና ባለሙያዎች በጥይት ተገድለዋል ሲሉ አስታውቀዋል። አንድ ነርስና 2 ጤና ባለሙያዎች አብዮት ፋና የመጀመሪያ ደረጃ ጤና ጣቢያ፣ ሶስተኛው ደግሞ በግል የጤና ተቋማት ውስጥ ይሰሩ እንደነበር ገልጸዋል። ግድያው የተፈጸመው በኢትዮጵያ መንግስትና አማራ ክልል ኃይሎች መካከል ግጭት እየተስፋፋ ባለበት ወቅት ነው ብሏል። የጤና ባለሙያዎች በማንኛውም ጊዜ ሊጠበቁና የሚያስፈልጋቸው ሰው ሁሉ ህይወት የሚያድኑ ስራዎቻቸው ሊያከናውኑ ይገባል ያሉት ዋና ዳይሬክተሩ የዓለም ጤና ድርጅት ግድያው በገለልተኛ አካል ምርመራ እንዲያደርግ ይጠይቃል የሚል መረጃ ማጋራት። የኢራንና አሜሪካ ተደራዳሪዎች ልዑክ ወደ ፓኪስታን ማምራቱን የኢራንና አሜሪካ ተደራዳሪዎች ልዑክ ወደ ፓኪስታን ማምራቱን በፓኪስታን ተረጋገጠ። የኢራን ተደራዳሪዎች ልዑክ ከአሜሪካ ጋር ጦርነቱን ለማቆም ወደ ፓኪስታን ማምራቱን በፓኪስታን የኢራን አምባሳደር አረጋግጠዋል። ልዑኩ ቅዳሜ ከአሜሪካ ምክትል ፕሬዝዳንት ጄድ ቫንስ ጋር ይገናኛል። በፓኪስታን የኢራን አምባሳደር ሬዝ አሚር ሞግሃድን በኤክስ ገጻቸው ድርድሩ ኢራን ባቀረበችው ባለ 10 ነጥብ ምክር ሀሳብ ላይ መሆኑን ተናግረዋል። ድርድሩ በየትኛውም ሀገር ባቀረበው ነጥብ ላይ ነው የሚለውን አወዛጋቢ ጉዳይ ሆኗል። አምባሳደሩ ንግግሩ የእስራኤል አገዛዝ ዲፕሎማቲክ ጥረቶችን ለማሰናከል በተደጋጋሚ የተኩስ አቁም ስምምነቱን በመጣስ ኢራናውያን ጥርጣሬ ባደረገባቸው ሰዓት እንደሚካሄድም ጠቅሰዋል። በፊንቴክ የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ ተጨማሪ 8 ቀን ምርመራ ጊዜ ተፈቀደ። ከፊንቴክ ኢንቨስትመንት ጋር